ፈጣሪ ፍረድ ከሚለው ጋር እኔ ግብ የምገጥመው ከፈጠረኛ አምላክ ጋር ነው። የሰዎችን ስርዓትማ ሰዎችን እኔ ብናገርም ሰዎችን ስሙኝ ማለት አልችልም። እስኪ ላይክ አድርጉ ብያችሁ ላይክ ታርጉኛላችሁ? እኔ ስላልኩ እኮ ላይክ ማድረግ አትችሉም፣ ሳፖርት አድርጉ ማለት ወይም እንደ ሚዲያ እናስቀጥለው ማለት አልችልም። ፈጣሪ የፈቀደውን ያህል ነው የምናገረው። ለዛም ነው ፈጣሪ ፍረድ ነው። እኔም ማምነው በፈጣሪ ስለሆነ ከሰዎች ስርዓት በላይ እንደሆነ አይሹር። የሰዎችን ስርዓት ፈተናዎች አሉ፣ አሁንም አንዳንድ ይመጣሉ፣ ግን እግዚአብሔር ይመስገን አሸንፈናል። አዲስ አበባና ቤንሻንጉል ምንም ነገር በሉ ለዛ የተዘጋጃችሁ ሰዎች በሆነ ቦታ ላይ ያላችሁ እንዳልናገረው እንዳልኳችሁ ነው። እዚህ እሱን ለመናገር አያበቃም። በሜምበርሺፕ ብቻ ላይ ላይቭ እንዳልሰራ ያንን አይነት ሚስጥራዊ መለኮታዊ ነገሮችን መለኮታዊ የሚባሉ የፈጣሪ ሚስጥራዊ ነገሮችን በላይቭ ላይ ለሜምበርስ ብቻ መስራት ፈልጋለሁ፣ ግን ሜምበር ጥቂት ናቸው። ስለዚህ ያ ደግሞ ቻናሉ እየገደለብኝ ስላስቸገረኝ ነው ለሜምበርስ ብቻ የሆኑ ቪዲዮዎችን ሳስቀምጥ ያ አናሊቲክ የዩቲዩብ ሪከመንድ ሲያደርገኝ ያ ብዙ ሜምበር የሌለው ቻናል ስለሆነ ሚስጥሩን ማናገር እንደዛ አይነት ነገር ነው ጉዳዩ እንጂ አዲስ አበባና ቤንሻንጉል መወራጨታችሁን ነቅተናል፣ ሙከራችሁን አክሽፈናል፣ እናክሽፋለን አይነት በቂ ነው። ጦርነቶች ብቻ አደረኩ ብሎ ሲያላግጥ ያየ ነው። እንግዲህ የብልጽግና አገዛዝ ብቻ ነው። ይሄ የተለመደ ያገዛዙ ባህሪ ነው። ነገም ሊቀጥልበት ይችላል። አይደለም 97% በአማራ ክልል ውስጥ 5%ም ምርጫ የማድረግም የማስፈጸምም ሊከናወን የሚችልበትም ነባራዊ ሁኔታ የለም። የተመዘገበ መራጭ የለም። የመጣ ፓርቲ ወይም ተፎካካሪ ፓርቲ የምንለው የለም። የምርጫ አስፈጻሚዎች ስላልሰሩ በአጠቃላይ ምርጫ ለማድረግ የሚያበቃ አንዳችም አይነት ክንውን አልተደረገም። አገዛዙ እንደለመደው ቢሮ ውስጥ ተቀምጦ መከላከያ አመራሮችና ራሱ ሰራዊቱ ምርጫ ካርዶችን እየመዘገበ ለህዝብና ለሌላው ኧረ ኑሮ አብዱ እንዴት ነው? ሰላም ነው ወይ? ደሴ እንግዲህ እንደዚህም ይቀልዳል። ይሄ ልጅ በነገራችን ላይ ከመጀመሪያው ጀምሮ አሁን ይሄን ልጅ የምናየው በዚህ ልክ ይወርዳል፣ በዚህ ልክ ይዋረዳል አላልናቸው። እነዚህ ኤምኤስ ላይ ያሉ ልጆችን በዚህ ልክ ርካሽ ይሆናሉ ብለን አልጠበቅም። እኔ አልጠበቅኩም። በጣም ነው የምንወዳቸው። ብዙ ነገር የከፈልነውን እያንዳንዳችን እናውቃታለን። እዚህ መዘርዘር አያስፈልግም። ባለ አቅማችን አሁን የሆነ ነገር ሳፖርት አድርጉ ማለት ደፍሬ እንደዛ ማስገደድ የማልችለው ለዛ ነው። ምክንያቱም ኤምኤስ ብቻ ያልቀመሰ ሰው የለም። እንደው ኢትዮጵያ ውስጥ ተቀምጦ እንኳን ትንሽ ብር እንኳን በቻለው አቅሙ 500 ብር ያላከ ሰው ይኖራል ብዬ አላስብም። ከኢሳት እንደዚህ ሆኑ ሲባል ማለት ነው። እና እነዚህ ልጆች በዚህ ልክ ወርደው በዚህ ልክ ይረክሳሉ አላልንም። ከዛ ደግሞ ይሄ ማን ነው የሚባለው አስረስ ማረ ይላል። ለምሳሌ እንደው እንደፋን ነው እንኳን እየቀለዳችሁ እየተዝናናችሁ እንድንሰማ ነው የፈለኩት። አዝ ኢንተርቴይንመንት ነው፣ እንደ መዝናኛ ነው እንጂ እንደሆነ ነገር አይደለም። ዛሬ ያንንማ በልህ እየተቆጨው ከሞባይሉም ከምኑም እንደዚህ ላይትም ሳይኖር በቃ መናገር ብቻ በቂ ነው በሚል ያወራሁት ቪዲዮ አለ እዚህ ላይ እዚህ ጉባኤ ኢትዮጵያ ላይ ፋኖ ነኝ የሚለው ምናምን ሳይጀምር ከጀመረም በኋላ ምናምን ያወራሁት ነገር ስላለ እዛ ጋር መታዘብ ትችላላችሁ። በእልህ ያወራ ነው ማለት አሁን እየተዝናና ነው የምናወራው። አስረስ ማረ ነው መሪው፣ ዘመነ ካሴ ነው፣ እስክንድር ነው፣ ምሬ ወዳጆ ነው፣ መሪው የቱ ነው? ዛሬም እንኳን ማለት ነው ዛሬም እንኳን መሪና መርህ የሌለው ሂደት የሚካሄደው ለምንድን ነው ካላችሁ ይሄንን የሚያራግቡና ምን የሚሉት በዋናነት አማራ የሚለውንና የአንድ አማራ ተብሎ የተሰራውን ይሄ በብሔር ኮረጆ ጥላት በሰራው ስናወራ አማራ የሚለውን በልጆቹ ራሱን ለማጥፋት የሚሰራ ስራ መሆኑንና አማራ ውስጥ እርስ በርሱ አባልቶ እልቆ መጠኖ ማቆሚያ ወደሌለው መከራ ለማድረስ ስለሚሰራ ነው። አንዱ ቢሞት፣ አንዱ ቢጸጸት፣ አንዱ ቢታረቅ፣ አንዱ ቢማረክ አያገባኝም አይወክለኝም በሚል የህዝቡ መከራ ከህዝቡ ላይ እንዳያልቅ ተደርጎ የተሰራ ነው። ስለዚህ ታርጌት የተደረገው ህዝብ ማለት ነው መከራው እንዳያልቅለት በዘላቂነት ከኢትዮጵያ ላይ የመጀመሪያው ጠፊና አጥፊ ሆኖ እንዲቀር ነው እየተሰራ የነበረው። ዛሬም ያለው መሪው ማን ነው? ዘመነ ነው ከተባለ አስረስ ምን አገባው?
ሚዲያው መሳይ ከሆነ ኤምኤስ ምን አገባው? ሚዲያው ኤምኤስ ከሆነ ሌላው ሚዲያ ምን አገባው? ሀብታሙ አያሌው ምን አገባው? የትኛው ነው ሚዲያው? ዛሬም እኮ ነው ሰውም አላስተውል ብሎ ብቻ ከውስጥ ተቋጥሮ የነበረውን የሆነ ነገር ይዞ መጓዝ አይነት ነው። በማወቅ የሚሆን ባለማወቅ እኮ እኔና እናንተ የምናደርገው ነገር የጋራ ጠላቶቻችንን የሚመች ከሆነ ነው ይሄ ነገር ለጥላት ለሰው ደስ እንዳይለው ለጠላቶቻችን ደስ እንዳይላቸው አቁሙ ይባላል። እና ይሄን ልጅ በይፋ ምርጫ የሚባለውን አንድ ማዕድ መሰበር አለበት ብሎ በመግለጫ የተናገረ ነው። ቪዲዮ ሰርተናል። ማን ነው እነዚህን እየነፋ ከኋላ የመጣው? በአፋብን አፍ የተቀደደው ማን ነው? ከግብጽ ጀምሮ ማን ነው ብለን አለ ያፓ ኦር ይሄ ትብብር ምናምን የሚባለውንም የትብብሩም ጉዳይ ትብብር ለጥፋት ምናምን ያው መደመር ለልማት ሲባል ጥምዶ ዛጋ እዚህ ትብብር ግን መደመር ለጥፋት መደመር ለልማት የትኛውን ነው ይሆን ነው? መደመር ለምን አለ? መደመር ለምን አለ? ዩኒቲዝ ስትሬንግዝ በእንግሊዘኛው ነው። ኢንህድግ ማህበራችንን አንተው አንድነታችንን አንተው የሚል የግዕዝ ቋንቋ አለ። ጀማዓ ከሁሉ በላይ በላጭ ነው ይላል። በጀማዓ ስጁድ ኦር መስጂድ ሄዶ መስገድ 27 እጥፍ ትርፍ አለው ይላል በእስልምናው። በክርስትናው እንዳልኳችሁ ነው። ማህበር አንድነታችንን አንተው በሁሉም ነገር ላይ። በተረታችን ደግሞ ድር ቢያብር አንበሳ ያስር ነው። ሰው መደመር ተብሎ ዶክተር አብይ ስለተናገረው ብቻ መደመርን ጠላ። ይሄ እኮ ራስን መጥላት ነው፣ ራስን ማዋረድ ነው። ዶክተር አብይ ችግኝ እንትከል ስላለ ብቻ ቺ6 ኒ6 ምናምን 666 ብለናል። ከዛ ብልጽግና የሚባለውን ባይሰልፍ የቃሉን አንድምታም የተረዳ ነው አልመሰለም። እንደዛ አለ ነው ወይ? ዛሬ አንድ ሰውዬ ምንድነው ማን ነው ሐሰተኛ የሆነ አንድ ሰውዬ አዶናይን እንዲህ ብለህ የብልጽግናን ዓላማ እንደዚህ ስለምትከተል የአዲስ አበባ ህዝብ ማስጠንቀቂያ ምናምን ብሎ የሆነ የጻፈ ሰውዬ አለ። ምንድነው እንዲህ የተምታታበት ትውልድ የት ይደርሳል? ቆይ እንዲህ የተምታታበት ትውልድ ውሻ መሆን እኮ አይችልም። ምክንያቱም በጣም በቃ ምንም የተናቀ ፍጥረት ቢሆን አሁን ላይ ኢትዮጵያ ውስጥ እንዳሉ ፖለቲከኞች አይዶንት ነው የለም አይኖርም። ወደፊት እንኳን ኢትዮጵያ ውስጥ ያላችሁት እናንተን የሚጋልቡ ሰለጠኑ ሀገራት ላይ እኮ ያሉት ዘመነ ሶሻል ሚዲያን ረስተውት ሚስጥር ማቀብና መደበቅ የሚችሉ መስሏቸው ሁሉን ነገር በሆነ ነገር ይዘው የሚሄዱ መስሏቸው ነበር። ጂፒኤስን ኮንትሮል የምታደርገው አሜሪካ ከዛ ውጪ የሆነ ያንን ትራክ ማድረግ የሚመጣ ነገር ሲመጣ ራስታለች በዛኛው አይነት መልኩ የመሄድ ጂፒኤስ ትራክ የሚደረግበትን ሜካኒዝም መሰረት ያደረጉ ቴክኖሎጂዎችን ለሌሎች ስትሸጥ ያንን ይዛ ነው። ከዛ በኋላ ሌሎች ቴክኖሎጂውን አመጡት። መቀየር ሜካኒዝም እየረገጡ እየዘረፉ ብቻ ይከድበት የነበረው ነገር በጋራ ሰጥቶ መቀበል ማድረግ። ሁልጊዜ መርገጥ አይቻልም። ሁልጊዜ መዝረፍ አይቻልም። እዚህኛ ሀገር ያለው ሁሉ ተገልጧል። አልገባው ላለ እንዲገባው ያው ጉድጓድ ይግባ ነው የምንለው። እንዲገባው በልተህ ነው አልበላህ የኔ ሐሳቢ ገጁ ነው የሚለው ገጁ በልተህ እንዴት አይነት ሐሳቤ ነው? ሰው በጣም ሆዳም መሆን አለበት። ያለዛ ስለምናወራው አጀንዳ ነበር የሚጸጸተው። የብልጽግና ጉዳይ የወንተና ጉዳይ ጽንፍን ምናምን ያው በአቅሙ ነው ሰው የሚያስበውና ስለመብል የሚያስብ እንደዛ ነው። ዞሮ ምርጫውም የሚካሄድ የባህር በሩም ይሳካል፣ ሀገራዊ ምክክሩም ይሳካል። የመከረ የተመካከረ በሰላም ይኖራል፣ ያልመከረ ይመከራል፣ ያልመረጠም ይመረጣል፣ የመረጠ ይመረጣል። እንዴት? ለምን? መመረጥ ምንድነው? ሁሉም በራሱ ያልመረጠ ይመረጣል፣ የመረጠም ይመረጣል። የባህር በርም ሆነ ምናምን ግድ ነው፣ ተወደደም ተጠላም ነው። ሰዎች ላይ የምናደርሰው ነገር
ምላሹ የከፋ እንደሆነ ማሰብ ግድ ነው። ሶስት ሰዎችን አፍኖ እያሰቃዩ መቀጠል፣ ይሄም አንዱ የግብፅን የድንቁርናና የኢሳያስን ቲም ኋላ ቀርነት የደብረ ጽዮንም እንደዚህ ነገር ምን አለ ይሄ መንግስት ለምን አይተኩስም ለምን አይገለኝም? ምስጢረ ስላሴ ደግሞ ሰዷቸው ኢህአፓ ላይ ምናምን ያሉት እክዛችሁ ላይ ተቸንክረው ከዛ ውጭ ስትራቴጂ አያውቁም። እኔ ፖለቲካ አትችሉም የምለው እኔ አንድ ቃል ባወራ ድብልቅልቁን የሚያወጣ ቃል ማውራት እችላለሁ። ድብልቅልቁን ማንም ማያዝ የማይችለው ነገር ማንም ማቆም የማይችለው ነገር ማውራት እችላለሁ። ፖለቲካ የሚችል ሰው አይደለም። አሁን የሰው የአድማጭ ተመልካቹ ወሬ ተከታዩ ችግር እንጂ እኛ ሀገር ያሉ ጥላቶች ፖለቲካ ችለው እንዳይመስሏቸው። ይህን ደጋግሜ ነው የተናገርኩት። ምናልባት ስድብ ነው የሚችሉት። ስድብ ደግሞ ውድቀትን፣ ውርደትን፣ ባለጌነትን፣ ነውረኝነትን ነው የሚገልጠው፣ እውቀት አይደለም። የሰደበኝን ሰው አናቱን ነው የምለው ወይም እንደዛ አይነት ነገር ነው የሚካሄደው እንጂ ሌላ ነገር እኮ አይመጣም። ግን ጎበዝ ማለት እኔ የምፈልገው ታርጌትድ የማደርገው መረጃ ከሆነ በመረጃ ማሸበር ከሆነ ኦር በመረጃ ሰዎችን የሆነ ነገር ሽፍት ማድረግ ከሆነ አንድ ቃል ብዙ የምታወሩት አካባቢ ላይ የማየው ነገር አለ ብለው ሰዎችን የሆነ ነገር ሊያደርግ የሚችል ፖለቲካ አትችሉም። አድማጭ ተመልካቹ እንጂ እኔ በአክቲቪዝም ዛውን ሰውን ለማንቃት በሚል መጥቼ ሳወራ አድማጭ ተመልካቹ ነው ችግሩ እንጂ እነዛን ሰዎች የሚያደምጣቸው የሆነ መሰረት ያለው ንግግር ኦር የሆነ ነገር ይዘው አይደለም የሚያወራሉ። ምክንያቱም ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ የሚለውን ሰውዬ ቁጭ ብሎ የሚያየው ፍርስራሽ ነው። አድማጩ ነው እንጂ ችግር ያለበት ልጁ አይደለም ችግሩ። በቻለው አቅም ኢትዮጵያ እንድናደርጋለን ያለው ጃዋርን ቲክቶክ ገዝቶ ሲመጣ ጃዋር ጀግነው እያለ የሚሄድ ከሆነ የእሱን ሙትቻነት ውዳቂነት ነው የሚያሳይ። ጃዋር ራሱ ይታዘባል። ልደቱን እየሰማ ከልደቱ ጋር የሚያብሰው ልደቱ ራሱ ይስቅበታል። ተሞክረው በቻሉት አቅም የሚችሉትን ያክል ነገር አድርገው ሲያበቁ ዛሬም እነሱ የሚያወሩት ነገር አንድ ነው፣ ጥላቻ ነው። በበጎ ነገር ከህዝብ ጋር አይገናኙም፣ ከህዝብ ጋር አይተዋወቁም፣ መልካም ነገር አያይም፣ አይናቸው አንደበታቸውም አይናገርም። ምንም ነገራቸው ትብብራቸውም ሆነ ምናምን የወደቀ ሰው ሲያነሱ አታዩም። ሰው እነዚህን ከነሱ በላይ እነሱን የሚከተለው ነው ችግር ያለው። ከህዝብ ጋር እስኪ እያደረጋችሁ አታሉ። ህዝብ ጋር ሄዳችሁ ያንን ህዝብ አግኝታችሁ ለምሳሌ አዲስ አበባ ላይ በልማት ምክንያት የተፈናቀሉ ሰዎች ምናምን የምትሉትን ድራማ እንኳን ስሩና እስኪ ሰው አቅርቡ። ድራማ ሰርታችሁ የሆነ ልክ አንድ ማነው መሳይ የዘወትር ተሳታፊያችን መስመር ላይ አለ ይላል። የዘወትር ተሳታፊ የመረጃ ምንጭ ሆኖ ያገለግላል። ጎበዝ እስኪ ይችን ብቻ እንነጋገር። አንከር ሚዲያ ላይ ነገም ሄዱ ዛሬም ሄዱ ሰውየው የት ነው ያለው ምናምን የሚለውን ተውትና እሱ ራሱ በሚናገረው የዘወትር ተሳታፊያችን መስመር ላይ ሆኖ እንደሚነግረን ይላል። የዘወትር ተሳታፊ ነው። እስኪ አንድ ሆቴል ላይ ያለ አንድ ከስተመር የሆቴሉ ባለድርሻ ሊያደርገው የሚችለው የአክሲዮን ሼር ሊኖረው ይችላል። ስለ ሆቴሉ ወይም ስለዛ ቢዝነስ አጠቃላይ ግንዛቤና የሆነ የኦዲት ሪፖርትን ማቅረብ ይችላል። የትርፍና ኪሳራ አናሊቲክ መስራት ይችላል። ማጠቃለያዎችን ነገሮች መስራት ይችላል። መሳይ የሚለን እሱ ነው። እሱ በዚህ ንግግሩ ችግር የለበትም። የዘወትር ተሳታፊያችን ብሏል። አለቀ። ከዚህ በኋላ ያንን ያመጣውን መረጃ እንደ ተሳታፊ ሰውዬው የመሰለውን ተናገረ እንጂ የመረጃ ነገር አይደለም። ግን ያን ሰውዬ ያመጣና ያ ሰውዬው ደግሞ የሚያወራው ግን እንደሌላ ሆኖ ያወራል። ሁሉም የተዛነፈ ነው። ሰሚው ይሄን አይጠይቅም። የነገሩትን ሁሉ የሚሰማ የጫኑትን የሚጫን በዛ ልክ የተናቀ አድማጭ ተመልካች አለው ማለት ነው። ዘመቻ አንድነት የደረሰ ዘመቻ ምናምን የደረሰ እንደዚህ ያለ የሚጠይቀው ሰው ለዛ ነው እኮ አሁን ይሄ አስረስ ማሬ ምን ያውራሽ? ለምሳሌ አስረስ ማሬ በቃ ምርጫው 97 አልተካሄደም የሚለው 97 ከመቶ ተካሂዷል ወይም ያንን የሚያስገር ነገር ደርሷል። ኦኬ፣ ስለዚህ ያን ገልብጦ ማውራት ነው ያለበት። ምን ማድረግ አለበት? አይ ምርጫው ሊካሄድ ነው ቢል ይሄን ኤምኤሶችንና ይሄንን ገዝቶ የሚጋልባቸው ኃይል ሊያቆም ነው ገንዘቡ።
ቢያንስ ለአንድ ቀንም ቢሆን የእነሱን የመከራ የስቃይ ህይወት ለማራዘም ሲባል አስረስ ማድረግ ከዚህ የተሻለ ማለት እንደውም ሌላ ነገር ከማለት ያው እስኪ ሲካሄድ እንታያለን ብሎ ያለ ሰው አንድም ሰው ስለምርጫ ማሰብም ሆነ ምን ማለት እርምጃ ያስወስድ ምርጫው እኮ ሊካሄድ ነው 97% ወይም 50% ወይም 60% ተመዝግቦ ሄዷል ማለት የለበትም። ምክንያቱም ቢዝነስ እኮ ነው። ነፃነት መስሎት ራሳቸውን ሸቀጥ አርገው የሚሸጡ በዛ ልክ በጣም የረከሱ ሰዎች የሚጫወቱበት ሜዳ ነው። አብዛኛው ሳያውቅ ነው የሚገባ እውነት መስሎት በኋላ መጣፊያ የሚያጥረው ከገባ በኋላ በባለቤትነት ስለማይገባ ነው። እዚህ ጉባኤ ኢትዮጵያ ላይ የምናወራው የተከበራችሁ ወንድሞች የቄሳርን ለቄሳር እናድርግና የእግዚአብሔርን የእግዚአብሔር እናድርግ። እኛ የቄሳር ከሆንም ያው ለቄሳር መሆናችንን አምነን የእግዚአብሔርን ከሆን መልካም ሰሪዎች ከሆን ለመልካም ሰዎች ዋጋ እስከመስከፈል ድረስ ከፊት እንሰራለን። መጥፎ ሰሪዎች ከሆንም ለዛ ምላሽ የሚመጣው ነገር አምነን ለመቀበል ዝግጆች ሆነን እንቁም። በማንኛውም መልኩ ክፉ ለማድረግም መልካም ለማድረግ አብሮነት ይኑረን። ጥምዶ ላይ የተጣመሩ ከምግብ አንፃር በተለይ በስጋ ላይ ኤክስፓየር ሊያደርግ እንትን የሚለው በደም ውስጥ ነክረው እንደገና የሚያቀርቡት ስጋ እንዳለ በተለይ ደግሞ ቁርጥ ምናምን ለሚወዱት ወንድሞች እሱ ነገር በጣም አደገኛ እንደሆነ አትክልቶችም ቢሆኑ ጣፋጭነታቸውና ነን ኦርጋኒክ ሆነው የሚሸጡበት የማጭበርበር ፍራውድ እንግዲህ ዓለም አቀፍ ሆኖ በሰዎች ጤና ላይ ከካንሰር ጀምሮ በጣም ብዙ በሽታዎችን ለሰው ልጆች እያሰራጩ እንደሆነና ያም ልዩነት አለ። የሚያውቁ ሀገራትና መንግስታት ወር ምናምን ለራሳቸው ጥንቃቄ ያደርጋሉ። የኔት ወንድሞች ግን አይጠነቀቁም። ስለዚህ ፕሊስ ለራሳችሁ ስለሚጠቅም እሱ ነገር ቼክ አድርጉና ከኃያሉ ፈጣሪ ጋራ መልካም ነገር በማሰብ መልካም ነገር በመስራት የእናንተ ማንኛውም ተሳትፎ ሰዎችን እንዳያስለቅስ መጠንቀቅ የመጀመሪያው የጤና ምንጭ ነው። ስራችን የጤናችን የህይወታችን የስኬት ምንጫችን ነው፣ የሰላም ምንጫችን ነው፣ የጤና ምንጫችን ስለሆነ እሱን ማስተካከል ከዛ ሲቀጥል ደግሞ ያው እንደ ሰው በአቅማችን ጥንቃቄ ብናደርግ የሚል ነገር አለኝ። የቼክት ኪድ ኢትዮጵያ የሚለውን እኔ አላቃቸውም፣ ግን መልካም የሆኑት ወንድሞችን በሙሉ እኔ አበረታታለሁ። ንገሩ የትኛውንም ሀቅ ለሱ ነው ደጋፊ ነኝ። ያ ነው ጉዳይ። እነዚህ ሰዎች ማድረግም አይቻልም አልተደረገም ማለት ምርጫ ለማድረግ የሚያበቃ ቅድመ ሁኔታዎችም አልተከናወኑም። ፍጹም ሐሰተኛ የሆነ መረጃ ነው ማለት ነው የቀረበው ሪፖርት። አስረስ ምናልባት እንደው በመቶኛ ማስቀመጥ ይቻላል። ላለፈው 36 ወራት በፋኖ ኃይሎችና መከላከያ ሰራዊት በቀጠለው ውጊያ በርካታ ቦታዎችን የፋኖ ኃይሎች ተቆጣጥረው አዲስ ህዝባዊ መዋቅር መስርተናል እያላችሁ ነው። ከህዝብ ጋር ውይይትም እያደረጋችሁ ነው። እናንተ በተቆጣጠራችሁት ቦታ ላይ ህዝቡ ሰላማዊ ሰልፍ ወጥቶ ተመልክተናል። ምናልባት ይህንን በማነጻጸር በመቶኛ ማስቀመጥ ይቻላል። በአማራ ክልል የኢትዮጵያ ህዝብ ተወካዮች ምክር ቤት ካለው 547 መቀመጫ 136 ወንበር ነው ያለው። ስለዚህ አጠቃላይ ሄደው ምናልባት ከምትቆጣጠሩበት ቦታ አንጻር ሪፖርት ደግሞ ከ80% በላይ ክልሉ በፋኖ ቁጥጥር ስር እንዳለ እንግዲህ የታወቀ ከምርጫ ፐርስፔክቲቭ ካየው ግን እንደማገኝ ሌላ መልክ የሚመረጥበትን አንድ ምርጫ ክልል ነው የሚባለው በምርጫ። ኦኬ አሁን 136 ነው ያለው። ኦኬ እሱን መቀመጫ እኔ አሁን ነው ከዚህ ነው የሰማሁት እንጂ አይደለም። ኦኬ ከዚህ ውስጥ ምን ያህል ፐርሰንት ነው ያለው? 87 ወር 86% እኛን የተቆጣጠረው ነው ያለው። የዚህ 86% እናወጣና ከዛ በላይ ምርጫ ተካሂዶ ካሸነፈ የዛን ጊዜ እናወራለን። እንኳን ደስ አላችሁ ፋኖ ተቆጣጥሮታል ለምትሉ ሰዎች እንኳን ደስ አላችሁ እና እንደዛ በሏቸውና ይሄንን ይዘን ደግሞ የዛሬ አሁን 10 ቀን የቀረው ከዛ ምርጫው ይካሄዳል። ምንም ትላላችሁ ሁሉም ነገር ይሳካል፣ እውነት ያሸንፋል። ከዛ በኋላ ደግሞ አሁንም ይሄንን ይዘን እናወራለን። እስከዛን ቀን ስናወራ ምክንያቱም እነሱ የሚያወሩት የአድማጭ ተመልካቾቻቸው ተከታዮቻቸውን ንቀት ለማረጋገጥ ነው እንጂ እውነታው ከዛ ጋር ነው አይደለም አይባልም እኮ። ሰውየው የሆነ የማይሆን ነገር ቢጠይቃችሁ እሱን ለማብራራት መድከም የለባችሁም። በርታ በውጤት እንገናኝ ነው ማለት ያለባችሁ። ያን ያህል ነው ልዩነቱ። እስኪ ምክንያቱም በጣም ብዙ ነገር ስላለ
እንደን ያህልማ ከሆነ በርቱ፣ ገንዘብ ታዋጡ አዋጡ ወዳችሁ ማለት ነው። ምንም ነገር የሚያረግ ሰው ምንም ነገር ያርግ፣ ዋናው ምርጫው ይላል። ቦርድ ህግ መሰረት ነው እድሉ። ስለ ትክክለኛ ምርጫ ካወራን 0% ነው። ይሄ ዜሮ ነው አሱም። ስለዚህ ይሄንን ይዘን ሌላ ቀን እንገናኝ። 0% አሁን ከዜሮ በላይ በአንድ በኩል እንዳነሳው ሁሉም የምርጫ ክልሎች ላይ ያሉ የምርጫ ጣቢያዎች ሙሉ በሙሉና የተወሰኑት ደግሞ ከ75% በላይ በፋኖ ቁጥጥር ስር በመሆናቸው፣ በሌላ በኩል ደግሞ እነኚህን የምርጫ ቁሳቁሶችንና ሂደቶችን ለማከናወን የሚያበቃ የመጓጓዝ የጸጥታ ስራ እና የሌሎች ስራዎችን በመደበኛነት አገዛዙ ማከናወን የማይችልበት ሙሉ በሙሉ ማከናወን የማይችልበት ነባራዊ ሁኔታ ስላለ በመቶኛም ብታሰለው 0% ነው ማለት ነው። ጥሩ፣ ይሄን 0% ይዘን ከዛሬ ሳምንት በኋላ እንገናኛለን። በርቱ። እስከዛ ድረስ ቢያንስ ዘመቻ ይኖራናችሁ እንድትሄዱ መቶ አለቃ አበበ ከዚህ አኳያ እኛም ጋር ተነጋግሮ ተዘጋጅ ይተዳል አይደል? ኦሬዲ እጅ ላይ ያለቀዳል። በነገራችን ላይ እንኳን ነካኮት ነገር ያመጣዋል። ዩኒፎርም ለብሶ ላይ የኖ ጠላት ሁሉ ምን ተኩስበት ዘመን አብቅቷል። ትርጉም ያለው ውጊያ ነው የምንወስደው። ጠላት በዚህ ያለፈ በለው በሚል ብቻ አይደለም በተሰለፈ ግልጽ ነኝ አይደለም? የትኛው ነው መሪ? አሁን አስረስ ማዕረይ ነው፣ ያኛውስ ቃል አቀባይ ነው ነበር የምንለው ማረሸትን። መጀመሪያም አልተመረጠም። አላማው ምንድነው? በእብሪት እነዚህ ልጆችንም ወጥሮ አጥፍተው እንዲጠፉ ማድረግ ነው። ይሄ በየቦታው አፉን የሚከፍተው ተደብቆ ነው። ግን ይተርፋሉ ያተርፋሉ አይተርፍም። ማንኛችንም ሰው አየን አላየን አይደለም ጉዳዩ። እዚህ ጉባኤ ኢትዮጵያ ላይ የምንነጋገረው ነገር እሱ ነው። ሰው አየኝ አላየኝ ሳይሆን ስራችንን ነው መፍራት። የስራችን ምላሽ ይቀጥላል እና ስለቻሉ ብቻ ማጭበርበር፣ ስለቻሉ ብቻ መግደል፣ ስለቻሉ ብቻ ምንም ነገር ማድረግ ዋጋ እንደሚያስከፍለን ማመን ያስፈልጋል። እሱን አለመርሳት ነው። እነዚህ ልጆች ለምሳሌ አሁን ዘመነን መውቀስ የሚችል ሰው የለም። አስረስንም ሆነ ማንም ውጭ ያሉት ከዚህ ጋር የሚጨፍሩ ሰዎች መለመኛ አድርገው ነው የሚለምኑባቸው። ኢትዮጵያ ውስጥ ላሉ ልጆች አንዱ ሲፈልጉ ብቻ ነው የሚያወጧቸው። ዛሬ ላይ እስክንድር የት እንዳለ አይታወቅም። ምሬ የት እንዳለ አይታወቅም። አስካለ መንታ አስወርዳለች፣ የት እንዳለች አትታወቅም። በህይወት ትኑር አትኑር የሚጠይቅ የለም። እንተና ማርሸት ተንኮላሽቷል፣ ሲለቀስለት ነው የሰነበተው። የት እንዳለ አይታወቅም። ዝናቡ የሚባለው ጋር ምናምን መሪው የትኛው ነው የለም። በጠቅላላው አጥፍተው እንዲጠፉ፣ ረክሰው እንዲያረክሱ፣ ተዋርደው እንዲያዋርዱ ነው እንጂ መቼም እንኳን ነውር ሰርተን እንኳን የሚታይ በየሶሻል ሚዲያው በዲጂታል የሚያዝ ቆሻሻ መረጃ እያስቀመጣችሁ ምንም ያልተፈጠረ ነገር አኖሌ ሐውልትን በ25 ሚሊዮን ብር አርሱ ላይ ሐውልት ተክሎ ሲሰብክ የነበረ ደራሲ የሚመስሉ አሽንጉሊቶች ጥላቻን ለህዝብ ለማስተላለፍ መጽሐፍት ሰነድ እየሰነዱ ሚዲያ ከፍተው ብዙ ሰዎች አዘጋት ውሸት የሚናገሩትን ደግሞ ብዙ እይታና ብዙ ቦታ ላይ እንዲደርስ ብዙ የበሽታ ብከላን ፕሮሞት እያደረጉ የሚሰሩ አሉ። ያንን ሁሉ እንዲህ በቀላሉ አይደለም። ምሁር የሚባለው ተቀምጦ ደንቆሮ ኋላ ቀሩ ዩኒቨርሲቲ ላይ የዩኒቨርሲቲ ኃላፊ ሆኖ ይቀመጥበት የነበረ በየዩኒቨርሲቲው ዘረኝነትን እየሰበከ አማራ ኦሮሞ እያለ ሲያደባድብ የሚውል ሰው የደህንነት ቢሮ ተከፍቶ ሀገርን ለማፍረስ ለአፍራሾች ይሰራ የነበረ ደህንነት፣ ፌደራል ፖሊስ፣ መከላከያ ሀገሪቱን በሙሉ እንደዛ ትዳር ባልና ሚስት አልጋ ላይ ድረስ ገብቶ ብዙ ነውርን በድፍረት ሲፈጸምበት የነበረ ወያኔና ወያኔያዊ በሽታን ነው የኖር ነውና የቆየንበት ማለት ነው። ከዛ ነው የወጣ ነው። ሰው ምንድነው ፈተናው እንዲህ በቀላሉ አይደለም። በዶሴ ተሰንዷል፣ በትርክት በእያንዳንዱ ነገር ገብቷል፣ በሃይማኖት በማንኛውም መልኩ ተዋህዷል፣ በኢኮኖሚ በስልጣን በህግ በሆነ ነገር ሁሉ ተሸብቦ እርኩሰት የሚያኮራ እንጂ ራስን በራስ ገሎ ሞትን መመስከር ሁሉ ሆኖ
ከነከሌ ይልቅ እነከሌ ሀገር የሆነ ጅንሶኛ ብፈጠር የሚል ትውልድ እንዲፈጠር ተደርጓል። በየትምህርት ተቋማት ላይ እንደ አሸን የፈሉ የግል የትምህርት ተቋማት ወረቀት መሸጥ ላይ ተጠምደው ነበር። ከግብር ጋር በተያያዘ ከሃርድ ከረንሲ ጋር የውጭ ምንዛሪ ጋር በተያያዘ ባንከሩ ምናምን በኃላፊነቱ ላይ የተከበሩ ምናምን በሚለው ስሙ ላይ የረከሰ ነገርን ማድረግ እንደ ክብር ይቆጠርበት የነበረ ላይ ነው የቆየው። ምን ማለት ነው? ያን ሁሉ ፈተና ያለፈች ሀገር በአንድ ቀን በሽታዋ አድኖ ትሄዳለች ማለት ሳይሆን በሂደት ነገሩ እንደሚቀየርና በቅጽበት እንደውም በሚባል ደረጃ ደግሞ 4 ዓመታትን ኢትዮጵያ ከተሻገረችና ኢትዮጵያዊ መልኳን ይዛ የሄደችበት ሁኔታም አለ። እንደ ጉባኤ ኢትዮጵያ አሁን የመጪው ጥቅምት 4 ዓመት ይሆናል። የጉባኤ ኢትዮጵያ ከግለሰቦች በላይ ከፓርቲ በላይ ሆና በተቋማት ደረጃ መከላከያ ኢትዮጵያን በሚመስል ፌደራል ፖሊስም ኢትዮጵያን በሚመስል ብዙ አርካሾች እየሄዱ ቢፈትኑትም ኢትዮጵያዊ መልኩን ይዞ ኢትዮጵያን እያገሩ ያሉ ተቋማት አሉ። የደህንነት ቢሮ እና ሌሎች ፈተና ከውስጥ የለም አለ እንዴ? ያንን ማን ምን አለ? ምንም ቢፈተን ግን ተሻገርን እኮ ነው ጥያቄው እንጂ እንዴ ቅዱስ ነው እንጂ ምን ስህተት ኖሮ የሚል እኮ የለም። ሰዎች ስህተት አለ ችግር አለ የሚሉት ችግሩ እንዲፈታ ነው ወይ? አይደለም፣ ችግሩ እንዲበዛ ነው። እኛ ደግሞ ችግሩን የማናወራው ለውጡን የምንናገረው መሄድ የምንፈልገው ወደ ለውጡ ነው። በዚያ ላይ ከክፉ ነገሮች ይልቅ የመጣው መልካም ነገር የበለጠ ሆኖ ያንን የሚመስል መልክ እያዘ እናም የምንናገረው መዳረሻችንም መልካም ነገር ስለሆነ እንዲፈታ ስለሆነ ነው የምናወራው። ክፉዎች የሚያወሩትም ወደቀ የሚሉት የተሰራውን ሁሉ በዜሮ አባስተው ወደ ጉድጓድ ሊጥሉ ፈልገው ነው። ልዩነታችን ይሄ ነው። የተሰራውን እንኳን አንድ ቀን እውቅና የማይሰጡ ሰዎች ከነሱ ምንም ነገርም አንጠብቅም። ይሄ እንዳይመጣ ጨለማ ብቻ ሆኖ ቢቀጥልና ህይወታችን ሁሉ ሞት ተሰጥቶ የሞተ ሰው እየተቆጠረ አለቀ ብሎ ልቅሶውን ደጋ ሲያስለቅስ የሚውልና በዛ ላይ የሚሸል ተባይ ባለፈው እንደነገርኳችሁ የመቃብሩ ተባዮች ናቸው። እኛ ስንሞት ብቻ እኛን በልተው ለሞት እኛን ለማስገደል የሚተጉ ናቸው ብያልኳችሁ እንግዲህ እሱን ነው። ዛሬ ምርጫ ሁሉን በፖለቲካ ፓርቲ ውስጥ ያለን ገመና አደባባይ አውጥቶ አሰጣ። የምርጫ ጉዳይ፣ የባህር በር ጉዳይ በዛ ተሸፍኖ አገራችን ላይ ይሰራ የነበረውን ቆሻሻ ነገር በሙሉ በአደባባይ አውጥቶ አሰጣን። እንመካከር የሽግግርና መሰል ቅዠታሞችን በአደባባይ አውጥቶ አሰጣን። በሚበጀው መሸከፍ የኛ ጉዳይ ነው። እንመካከር ሲባል የማን ምክክር ነው? ብልጽግና የብልጽግና መጫወቻ የሆነው ምክክር ኮሚሽን ይላል። እንደዛ ካልክ ቀጥል። ታዲያ የሽግግር መንግስት ማን እንዲያሻግር ነው? አልሲሲ እንዲመጣ ነው?